ሩቅ ሳይሆን በቅርብ ያሉ አማራጮችን ማየት ሰርቶ መለወጥ እንደሚቻል ወጣት መሐመድ ኑር አብደላና ጓደኞቹ ተረድተዋል። ስራ ፍለጋ የማያውቁትን ሀገር ከመናፈቅ ይልቅ በተወለዱበት ቀዬ ምን አይነት የስራ ዕድል እንዳለ መፈተሽ፣ አማራጮችን ማየት ዛሬ ለደረሱበት ህይወት ትልቅ አስተዋጽኦ አድርጓል። ድሮ ላይ ስራ የለንም ነበረ። ትምህርት ጨርሰን አንድ አጋጣሚ መጣለን። እየተቀመጥን እያለ ክሬዲት ማለት ብድር የሚባል ነገር እሱን ሰምተን ይሄው ተደራጅተን ብድር ወስደን እነዚህ እንደምታዩት ወደ ስራ ገብተናል። ያው አሁን አሪፍ ሁኔታ ላይ ነው ያለነው። ሙባረክና ጓደኞቹ በሚል በማህበር ተደራጅተው የጀመሩት የእርባታ ስራ ዛሬ ህይወታቸው ለመለወጥ ብሎም ለሌሎች መትረፍ እንዲችሉ አድርጓቸዋል። ተመርቆ መቀጠርን ሳይሆን ስራ መፍጠርን ግባቸው አድርገው የተደራጁት መሐመድ ኑርና ጓደኞቹ ከምንም ተነስቶ ማደግን ከባዶ ሀብት ማፍራትን አውቀውበታል። በ400,000 ብር ካፒታል የጀመሩት የወተት ላም እርባታ ዛሬ ላይ ከ3 ሚሊዮን ብር በላይ ካፒታል እንዲያስመዘግቡ አድርጓቸዋል። የራሳቸውን ባጃጅ በመግዛትም ወተት ለአካባቢው ማህበረሰብ እያከፋፈሉ ራሳቸውንም ማህበረሰቡንም ተጠቃሚ አድርጓል። አንዱ አሁን ወደ ጠዋት ላይ ወደ 8 አካባቢ 10 ምናምን መስጠማል። አሁን እንደምታዩት ይሄኛው ቀይና እዛ ያለችው ላም ይሰጣሉ። አንዳንድ ቀን 12ም አንድ ጠዋት ላይ ብቻ ማታ ሳይጨምር ጠዋት ላይ ብቻ 12 እስከ 12 ሊትር ይሰጣሉ። ይሄ ማለት እኛንም በጣም ያሳደገንና ሞራል ሆኖን በጣም በርተን እየሰራን ነው። የግል ባጃጅ አለን። እሱንም ገዝተን በሱ ነው የምናካፍለው ወደ ሮቤ ወደ አሊና ወደ አጋርፋ እናካፍለው። ልክ እንደነ መሐመድ ሁሉ ሌሎች ወጣቶችም በተለያዩ ዘርፎች ላይ ስራ በመፍጠር ህይወታቸውን ቀይረዋል። አብዱል ማሊክ ከማል በባሌ ዞን አጋርፋ ወረዳ ከ5 ጓደኞቹ ጋር በመደራጀት በዶሮ እርባታ ላይ ተሰማርቷል። የስራ ትንሽ የለውም የሚለው አብዱል ማሊክ ወደዚህ ስራ በመሰማራቱ የእርሱም ሆነ የጓደኞቹ ህይወት መለወጡን ምሳሌ በማድረግ ወጣቱ ስራ ሳይንቅ መስራት እንዳለበት ምክሩን ይለግሳል። በምኞት የሚመጣ ስኬት የለም፣ ግን የሆነች ስራ ካገኘን ያችን ቀዳዳ ገብተንበት ሰርተን ማስፋት እየቻል ባለመግባታችን ወይ ደግሞ እዛ ውስጥ ገብተን ሲስተም ውስጥ ገብተን ባለመስራታችን ዝም ብለን ከአመት አመት በምኞት በተስፋ ብቻ መዝለቁ ትንሽ በጣም ተጽዕኖ አለው። አው ወጣቶችን የምለው እኔ የስራ ትንሽነት የለም፣ ወደ ስራ ገብቶ መስራት አለበት እያንዳንዱ ወጣት ማለት ነው። የሆነ ስራ ውስጥ ስገባ ነው እያሰፋው የምትሄደው እንጂ ምንም ውስጥ ሳገባ እንደዚሁ ቁጭ ብለ ብቻ ለማግኘት መመኘትና ወይ ደግሞ ኤልም እንጀራ ማለቱም ትንሽ ተገቢ አይደለም። ወጣቶች ቢሰሩ እንደሚለወጡ በእኛ መማር አለባቸው። በአጋርፋ ወረዳ በመሰል ስራ ላይ የተሰማሩ ወጣቶች ቁጥር ቀላል አይደለም። መንግስት ያመቻቸው የብድርና የተለያዩ ድጋፎችም ወጣቶቹን ወደ ስራ እንዲገቡ አስችሏቸዋል። በዚህ ዓመት በወረዳችን ከ8,000 በላይ ወጣቶች በዶሮ እርባታና በወተት ላም እርባታ ላይ ተሰማርተዋል። አብዛኞቹም ያመረቱትን ምርት ለገበያ በማቅረብ ራሳቸውንም ማህበረሰቡን ተጠቃሚ እያደረጉ ነው። ሴቶችን ጨምሮ በርካታ ወጣቶች ህይወታቸውን መለወጥ ችለዋል። እንደ ዞኑ በግብርና ላይ ለበርካታ ወጣቶች የስራ ዕድል መፈጠሩን የሚጠቁሙት የዞኑ የስራ ዕድል ፈጠራና ክህሎት ቢሮ ምክትል ኃላፊ አቶ ኑረዲን አሎ ናቸው። ጨራ ጉዳ ከተ በረከነ ከራ አደተሄን በዚህ ዓመት በተለየ ሁኔታ ነው መንግስት ትኩረት ሰጥቶ እየሰራ ያለው። በጀት በመመደብ የተለያዩ ክላስተሮችን በመስራት ወጣቱ እንዲሰማራ ተደርጓል። በተለይም የወተት፣ የከብት ማደለብ፣ የዶሮ እርባታና ሌሎች ላይም በስፋት እንዲሰማሩ ተደርጓል። ወደ 1800 በላይ ኢንተርፕራይዞችን ነው ወደዚህ ስራ ያስገባ ነው። በእነዚህ ኢንተርፕራይዞች ውስጥ ደግሞ ከ43,000 በላይ ሰዎች የስራ ዕድል ተጠቃሚ ሆነዋል። ጨራኖጂ ኡማሜረቹ ለናኖ ከነረ ወጣቶችን ወደ ስራ ማሰማራት ብቻ ሳይሆን ለምርታማነታቸው የሚያስፈልጉ ገዛዎችን በማድረግ ውጤታማ እንዲሆኑ ተሰርቷል ያሉት አቶ ኑረዲን በዚህም አካባቢው ላይ የሚታየውን የአቅርቦት ችግር ለመፍታት ትልቅ ድርሻ እንዲጫወቱ አድርጓል። ጨራኖጂ ክላስተር ከነ ከሰጥ ኡማም ረኮ ከነ ፎራ ጅራ በሁሉም ከተሞች የተፈጠሩ የስራ ዕድሎች የወጣቶቻችንን ችግሮች እየፈቱልን ነው። እንዲሁም የምርት አቅርቦት ላይ ከፍተኛ ድርሻ እየተጫወቱ ይገኛሉ። የገበያ ትስስር እንዲፈጠር በተደረጉ ስራዎች ማህበረሰባችን የምርት እጥረት እንዳያጋጥመው አድርጓል። በተለየ መንገድ ነው ወጣቶችን ተጠቃሚ እንዲሆኑ እየተሰራ ያለው። እነዚህ ወጣቶች ዛሬን ሰርተው ነገያቸውን የተሻለ ለማድረግ ትልቅ ህልም አላቸው። የራሳቸውን ብቻ ሳይሆን የሌሎች ወጣቶችን የሥራ ባህል መቀየርና ሰርቶ መለወጥ እንደሚቻል አርያ ሆኖ መገኘትም ፍላጎታቸው ነው። ህልማችን ትልቅ ነው።
ስፔሻሊ ወጣት ላይ ነው የኛ ህልም መስራት የምንፈልገው። ብዙ አሉ አሁን ወደ ሊቢያ አድርጎ የሚሄዱት ተስፋ ቆርጦ እዚሁ ከተማ ማይሆን ነገር ሙድ ውስጥ የገቡት አሉ። እነሱን ወደ ስራ እኛ ምሳሌ ሆነን እነሱ ወደዚህ ለማሳብ በጣም በርትተን ጠንክረን እየሰራን ነው።